ጉድ ስሙ ቤተሰቦቼ፣ እውነትም የተዋለደ ሰው ተለያይቶ መለያየት አይችልም የሚባለው ነገር ለካ የእውነቴን ነው ምላችሁ። በዚህ አጋጣሚ ማለት ነው በዙሪያቸው ያሉት እንዳለ እነ አቤል ናቸው፣ እነ ብሩክ ናቸው፣ እነ ሄርሜላ የመጨረሻ ውሃ ሊበላቸው ነው ዛሬ። እሱም እንግዲህ ዛሬ ከሩታና ከአብርሽ ጎን ያው ጋሽዬን ጨምሮ ሽምግልና ሊላክ እንደሆነ ነው እየሰማ ነው ማለት ነው። እሱም ለ2 ሳምንት ቀጠሮ የተያዘበት በዛውም አጋጣሚ ደግሞ በዚህ ሽምግልና ላይ ወነ አቤል እነ ሩት እነ ሄርሜላ እነ ብሩኬ የማይገኙበት ሽምግልና። ይሄ እንደነሱ እንደ በፊት የህፃን ልጅ የቃቃ ጨዋታ ሽምግልና ሳይሆን ጋሽዬን ጭምር ያካተተ በ2 ሳምንት ውስጥ የሩታና የአብርሽ ነገር በትክክለኛው መንገድ እንግዲህ ወደ እርቅ እንዲመጡ ቀጠሮ ተይዟል ማለት ነው። በዚህ አጋጣሚ እንግዲህ አቤል ቢኒ አግኝቶ ሲያወራው በጣም ነው የተንጨረጨረው። እኔ ደስ ይለኛል፣ አብረው ልጃቸውን ቢያሳድጉ ደስተኛ ነኝ እኔ፣ ምንም ችግር የለም። ግን እንደዚህ አታስመስሉ። ለነሱ መለያየት እኮ ጭራሽ እነ ቢኒን እናንተ ናችሁ ምክንያቱ እያስመሰላችሁ የራሳቸውን ወደ ሌላው ማለት ነው። እና እንግዲህ እነ ቡርክና እነ አቤል እንግዲህ የሩታና መቼም የአብርሽ መለያየት ለእናንተ ለቻናላችሁ ደና መሸቂያ ነው። በእነሱ መለያየት እየሸቀላችሁ ነው። በዚህ አጋጣሚ ምን እንደሚበላቸው እንግዲህ በዛውም ጎን ደግሞ የሩታንና የአብርሽን መለያየት ደግፋችሁ እንግዲህ ቅመሞችም ቲክቶክ ላይም ሩታን የምትሳደቡም አላችሁና ውሃ በላችሁ። ምክንያቱም የተዋለደ ሰው ተለያይቶ መለያየት አይችልም። እግዚአብሔር ነው። እኔ እውነት ልንገራችሁ፣ ሩታና አብርሽ የእውነት ታርቀው ከልባቸው ከዚህ በኋላ ይህን ምዕራፍ ዘግተው አንዱ ነው በሰላም በፍቅር ይሄ የተወለደውን ሕፃን ልጅ ሳይፈልግ ወደዚህ ምድር ያመጡትን ልጅ በሰላም በፍቅር ቢያሳድጉት እግዚአብሔርን ደስተኛ ነኝ። ምክንያቱም ከመለያየት የሚያተርፍ አለ? ሩታና አብርሽ ስለተለያዩ የሚያተርፍ ሰው የለም። በእርግጥ በእነሱ ውስጥ እነ ብሩኬ እና አቤል ሊያተርፉ ይችላሉ። ያችኛዋን ሴትዋን ጨምሮ ማለት ነው፣ ውሽሚትን ሄርሜላን ጨምሮ ልታተርፍ ትችላለች። ምክንያቱም አብርሽ የኔ ይሆናል ብላ ቅልጥ ያለችበት ናት። በዚህ አጋጣሚ ደግሞ አንዳንድ ነገርም እየሰማው ነው። እንደ አዲስ ደግሞ ዛሬ አብርሽ ሄርሜላን ያፈቅራታል የሚልም ጉድ ሰማው። ላይ እሱ እኮ የቆየ ነው እንዲህ ቤተሰቦች፣ እንደ አዲስ እኔ እኮ እንደው መሸቀያ ቢጠፋ በተለይ እናንተ ትልልቅ ዩቱበር ነን የምትሉ ሰዎች እንደው ሌላ አይዲያ አትፈጥሩም? እንደው የመዳም ቅመሞችን አሁን አብርሽ ሄርሜላን ያፈቅራታል ብሩክ ማነው አቤል አያውቅም ብላችሁ አሁን አቤል ፊት ይሄንን ማውራት እንደው ትንሽ ማደለ። እንኳን አቤል ፊት ለቅመሞችም ራሱ እኮ ሞት ለቀባሪው እንደማርዳት እንደሚባል ነገር ነውና ምን አለ ትልልቅ ዩቱበሮች አሁን እስቲ ከሩታና ከአብርሽ ከታረቁ ደግሞ በምን ልትመጡ ነው? እንግዲህ በምን ልትመጡ ነው? ስራ የላችሁም መቼም። ሆን ብላችሁ የእነሱ መለያየት ለእናንተ መሸቂያ ማጣጣፊያ ሆኖላችኋል። አሁን ግን ሊታረቁ ነው። አለቀ። ምን እንደሚወጣችሁ እንግዲህ ጉዳችሁን እናያለን ማለት ነው። እንግዲህ ቤተሰቦች እውነት ከሆነ እኔ ደስ ብሎኛል። እግዚአብሔር እንዲህ ከበፊትም እኮ ቅመሞች እየጮሁ ነው። ትላልቅ ሰዎች ይግቡበት፣ ሽማግሌዎች ይግቡበት። እነዚህ እና አቤል እነዚህ ቂጣቸውን ያልጠረጉ እነዚህ ወጠጤዎች ሳይሆኑ በሩታና በአብርሽ ጉዳይ ውስጥ የትዳር ጉዳይ ነው፣ የቃቃ አይደለም። ትዳር ቁም ነገር ነው። ስለዛ ትላልቅ ሰዎች ገብተው ጉዳያቸውን ቢታይና ቢያስታርቋችሁ ስትሉ እኔ ብዙ ጊዜ ኮሜንታችሁን አያለው። እግዚአብሔር እና ትክክል ነው። ከበፊቱን ጀምሮ በሩታና በአብርሽ ውስጥ እነዚህ እየመጡ የሚያንበጫርቁትና አቤል እነ ብሩክ ሳይሆኑ ትልልቅ ሰው ገብቶ እንደ ሀገራችንን ባህል ሽምግልና ተይዞ ነገሩ እስካሁን የሚቋጭ ነበር፣ እንደዚህም አይረዝምም ነበር። እና እኔ እግዚአብሔርን የእውነት ከሆነ ደስ ብሎኛል። እንግዲህ ሩታና አብርሽ በሽምግልና ለ2 ሳምንት ቀጠሮ ተሰጥቷቸዋል። ጋሽዬን ጨምሮ የገቡበት ሽምግልና ትላልቅ ሰዎች ለአንዴና ለመጨረሻ የአብርሽንና የሩታን ጉዳይ በሽምግልና እንደተያዘ ነው እንግዲህ የሰማ ነው። እና አቤል እነ ብሩኬ ነው ሽሚት ጨምር ውሃ በላቸው ቤተሰቦች፣ የእውነት ውሃ በላቸው። ምንም በዛውም ልክ ደግሞ ሄርሜላን እየደገፋችሁ አብርሽ የሄርሜላ ይሁን እያላችሁ የምታጨበጭቡም ይሄ ጋጥ ወጥነትን ዝሙት የምታበረታቱ ጨምሮ ውሃ በላችሁ። ምክንያቱም የወለደ ሰው ተለያይቶ መለያየት መቼም ቢሆን አይችልም። እግዚአብሔር ነው ምላችሁ። መቼም የወለደ ሰው መቼም ቢሆን ተለያይቶ አይለያይ፣ ምንም ብታደርጉ ማለት ነው። እና ሄርሜላ በዚህ አጋጣሚ ፍርሃትሽና ስጋትሽ በሩታ ጎን ያለሽ እውነት ነበር። በቃ ስጋታችሁ ፍርሃታችሁ ሁሉ የአቤል የአንቺ የብሩክ ጨምሮ አሁን በትክክል ግልጥ ብሎ እየታየ ነው። ምንም ማድረግ አይቻልም። እንግዲህ ከታረቁም ደስ ይለናል። በጣም ነው ደስ የሚለን። ምክንያቱም ልጃቸውን አብረው ቢያሳድጉ
እንደኛ ምንም ችግር የለውም። እግዚአብሔር ሩታና አብርሽ በመለያየታቸው የሚያተርፍ ሰው አለ እንዴ? ጠላት ካልሆነ በስተቀር ልጃቸውን ወደዚህ ምድር ሳይፈልግ የመጣው ህፃኑ በሁለቱም ፍቅር መሀል ቢያድግ የእናትንም የአባትንም ፍቅር እያገኘ ቢያድግ ደስ ይለናል። ግን ደግሞ የአብርሽ